በዚህ ቪዲዮ ላይ የምናየው ከተና ቸ መሰረቱ ቃላትን እና ንባባቸውን እንዴት እንደሚነበቡ አረፍተ ነገሮችን ደግሞ እንዴት እንደሚሰሩ እናያለን። እንጀምራለን። የመጀመሪያው ተ ማለት ቲኢ ነው። ከጠ ጋር እኩል ነው። ቲኢ ስለሚወስዱ ሁለቱም ማለት ነው። ለምሳሌ በመጀመሪያው ተማሪ በእንግሊዝኛ ሲጻፍ ቲኢ ኤምኤ አርአይ ይሆናል ማለት ነው። ሁለተኛው የተ ፊደል ቱ ነው። ቱ የነበረውን ከታች ላይ ምን ማድረግ ነው? ጭረት መጨመር ነው። በእንግሊዝኛው ደግሞ ቲዩ ብሎ ይሰየማል ማለት ነው። ለምሳሌ ቱቦ የሚል ቃል ይመሰረታል በቱ። ሌላም አለ እናንተ ማለት ትችላላችሁ። በእንግሊዝኛው ቱቦ የሚለው ቲዩ ቢኦ ይሆናል ማለት ነው። ሶስተኛው የተ ዝርያ ቲ ነው። ቲ ደግሞ ቲአይ ነው በእንግሊዝኛ ሲወከል ቲአይ። በቲ የሚመሰረት ቃል ቲማቲም ቲአይ ኤምኤ ቲአይ ኤም ይሆናል በእንግሊዝኛው ሲጻፍ ቲማቲም ማለት ነው። አራተኛው የተ ዝርያ ታ ነው። ታ ደግሞ በእንግሊዝኛው ሲጻፍ ቲኤ ነው። ቲኤ እንላለን ማለት ነው። ለምሳሌ ታክሲ የሚል ምን እንመሰርታለን? ቃል እንመሰርታለን። ታክሲ ሲጻፍ ቲኤ ኬ ስለሆነ ኬ ሲ ስለሆነ ኤስአይ ይሆናል ማለት ነው። ታክሲ። የሚቀጥለው አምስተኛው ቴ ነው። ቲአይኢ ነው የሚወስደው ቲአይኢ። ለምሳሌ ቴዲ ሲጻፍ ቲአይኢ ዲአይ ይሆናል ማለት ነው። የሚቀጥለው ት ነው። ስድስተኛው ት የተ ስድስተኛ ት ስለሆነ ቲ ብቻዋን ትሆናላችሁ እንግሊዝኛ ሲወከል ማለት ነው። እንግሊዝኛ ሲወከል ቲ ብቻዋን ትሆናለች። ለምሳሌ ትራስ ቲ አርኤ ኤስ ብቻ ይሆናል ማለት ነው። ትራስ ሲጻፍ። የተሰባተኛው ፊደል ቶ ነው። ቶ ደግሞ በእንግሊዝኛ ሲጻፍ ቲኦ ነው የሚሆነው። ቲኦ ብለን እንጽፈዋለን። እሺ በቶ የሚመሰረት ቃል ደግሞ ቶርታ ኬክ ይባላል አይደለ? ኪው ቶ ከሆነ ቲኦ ነው። ቶርታ ስንል ምን አር ከዛ ቲኤ ይሆናል ማለት ነው። ቶርታ ስንጽፈው እነዚህ ተቱ ቲ ታ ቴ ት ቶ በመጠቀም እነዚህ ሁሉ ምኖች ቃላቶችን መስርተናል። ለምሳሌ ተማሪ፣ ቱቦ፣ ቲማቲም፣ ታክሲ፣ ቴዲ፣ ትራስ፣ ቶርታ የሚሉ ቃላትን መስርተናል ማለት ነው። አሁን የምንቀጥለው በቸ የሚመሰረቱ ቃላት ነው። ከቸ እስከ ቾ ባሉት ማለት ነው። ቸ ሲኤችኢ ነው የሚወክለው። ቸ የመጀመሪያው ከሆነ ሲኤችኢ። በቸ የሚመሰረተው ቃል ቸኮሌት ነው። ቸኮሌት በእንግሊዝኛ ሲጻፍ ሲኢ ኬኦ ኤልአይኢ ቲ ይሆናል ማለት ነው። ቸኮሌት። ሁለተኛው ቹ ነው። ቹ ሲኤችዩ ይሆናል ማለት ነው። ሲኤችዩ በእንግሊዝኛው ሲጻፍ። እሺ በቹ የሚመሰረት ቃል ቹቹ ሲኤችዩ ይሆናል ማለት ነው። እሺ የሚቀጥለው ቺ ነው። ቺ ማለት ሶስተኛ ነው። የቸ ሶስተኛ ሲኤች አይ የሚለውን የእንግሊዝኛ ፊደላት ይወክሉታል። እነዚህ ሶስቱ ቺ የሚለውን የቸ ሶስተኛ ይወክሉልናል ማለት ነው። በቺ የሚመሰረተው ቺፕስ CHIPS ቺፕስ እንላለን ማለት ነው። አራተኛው ቻ ነው። ቻ አራተኛው CHA ይሆናል ማለት ነው። CHA በቻ የሚመሰረተው ቃል ቻው ባይ ማለት ነው። CHA W እናደርገዋለን ቻው ስንል ማለት ነው። ባይ ይባላል በእንግሊዝኛው። አምስተኛው ቼ ነው። ቼ አምስተኛ። አንደኛና አምስተኛ ተመሳሳይ ድምፅ አላቸው። CHIE ነው እንግሊዝኛው ሲሆን ቼዝ ደግሞ ጌም ነው ጨዋታ ማለት ነው። CHIZ ይሆናል ቼዝ ጨዋታ። ስድስተኛው ቺ ነው። ስድስተኛ ቺ እንላለን። CH ብቻ ይሆናል አናባቢ የለውም። በቺ የሚመሰረተው ቃል ደግሞ ምንድነው? ችቦ CH BO ይሆናል። ችቦ ብለን ስንጽፍ በእንግሊዝኛው ማለት ነው። እሺ የሚቀጥለው ቾ ነው። ቾ ሰባተኛ ነው። የቼ ሰባተኛ ስለሆነ CHO ይሆናል በእንግሊዝኛው ሲጻፍ። በቾም የመሰረተው ቃል ደግሞ ምንድነው? ቾምቤ CHOMBIE ይሆናል ማለት ነው። እነዚህ ከቸ እስከ ቾ ባሉት ፊደላት ተጠቅመን በሰባቱ ውስጥ አንድ ምን መስርተን ቃል ለምሳሌ ቸኮሌት፣ ቹቹ፣ ቺፕስ፣ ቻው፣ ቼዝ፣ ችቦ፣ ቾምቤ ብለን
ምን አድርገናል? መስርተናል እነዚህ ቃላት ማለት ነው። እናንተም እነዚህ ብቻ አይደሉም ቃላቶቹ በጣም ብዙ ቃላቶች አሉ። እናንተም ምን ማድረግ ትችላላችሁ? መመሰረት ትችላላችሁ። አሁን ደግሞ የንባብ መልመጃ ሪዲንግ ፕራክቲስ ቃላቶችን እንጽፋለን። እንዴት እንደሚነበቡ ደግሞ እናያለን ማለት ነው። እዚሁ ላይ ራሱ በተና በቸ በተ የሚጀምሩ ቃላትን እንጀምር። ተረፈ TEREFE ተረፈ። በቱሳ ቱ በሚለው ቱሉ TULU ቱሉ ሁለቱም ሁለተኛ ስለሆነ ማለት ነው። ሶስተኛ TI ይሆናል። ሁለቱም ምን ስለሆነ ሶስተኛ ስለሆነ። አራተኛ ታ በሚለውስ ታደሰ ሲጻፍ TADESE። አምስተኛ ቴ በሚባለው ቴዲ TIEDI ይሆናል። ቴዲ የሚለውን ስንጽፍ ቴዎድሮስ ማለት ትችላላችሁ። ብዙ ነገር ማለት ትችላላችሁ። በስድስተኛ ትልቅ በእንግሊዘኛ ሲጻፍ TLQ ይሆናል ወይ ደግሞ ኬ ማለት ትችላላችሁ። ሰባተኛ ቶሎሳ ሲጻፍ በእንግሊዘኛ TOLOSA ይሆናል ማለት ነው። በቸ የሚመሰረቱ ቃላትስ ቸ በመጀመሪያው ቸርነት CHERNET ይሆናል ቸርነት። ሁለተኛ ቹ በቹስ ቹቹ CHU ይሆናል ቺቹ ማለት ነው። ሶስተኛ በቺስ ቺ በሚለው ቺፕስ CHIPS ቅድም የጻፍነው ነው። ይሄንን ማየት ትችላላችሁ። በአራተኛ ቻ በሚለው ቻው CHAW ቻው እንላለን ማለት ነው። በአምስተኛው ቸ በሚለው ቸክ CHIEK ይሆናል ማለት ነው። ቸክ ስንጽፍ እሺ። ስድስተኛ ስድስተኛ ችግር CHGR እንላለን። ሰባተኛ በቾ የሚመሰረተው ቃል ቾምቤ CHOMBIE ቾምቤ እንላለን ማለት ነው። እነዚህ ቃላት በእነዚህ ሁለቱ ፊደላት እንመሰርታለን። አሁን ደግሞ አረፍተ ነገር እንመሰርታለን። ለምሳሌ ተረፈና ቱሉ ቲማቲም ምን አሉ? ከተፉ። ተረፈና ቱሉ ቲማቲም ከተፉ። ሶስቱም የተፊደላት ሶስቱም ከአንደኛ እስከ ሶስተኛ እዚህ አረፍተ ነገር ውስጥ አሉ። ለምሳሌ ተረፈ በሚለው የመጀመሪያው፣ ቱሉ ከሚለው ሁለተኛው፣ ቲማቲም ከሚለው ደግሞ ሶስተኛው እናገኛቸዋለን ማለት ነው። እሺ የሚቀጥለውስ ምንድነው የምናገኘው? የሚቀጥለው አረፍተ ነገር ምን እንደሚለው እንቀጥል። ታደሰና ቴዲ ትልቅ ቶርታ ገዙ። ቶርታ ኬክ ገዙ እያለ ነው ታደሰ። አራተኛው ላይ ታደሰ የሚለው፣ አምስተኛው ላይ ቴዲ የሚለው፣ ትልቅ የሚለው ስድስተኛው ፊደል፣ ቶርታ የሚለው ደግሞ ሰባተኛው ፊደል የተ እንዳሉ ምን አደረግ ጻፍን። እነሱም ተመስርተን ይህንን አረፍተ ነገር መሰረት ነው ማለት ነው። ታደሰና ቴዲ ትልቅ ቶርታ ገዙ ብለን ምን አደረግነው? ጻፍነው ማለት ነው። ታደሰ የሚለው ቅድም ጽፈነው፣ ቴዲ የሚለው፣ ትልቅ የሚለው፣ ቶርታ የሚለው ስለጻፍነው እንግሊዘኛውን እናንተ ራሳችሁ ሄዳችሁ ታነቡታላችሁ ማለት ነው። ከዚህ የሚቀጥለውስ በምን የሚመሰረቱ ቃላት አያይዘን ነው አረፍተ ነገር የምንመሰርተው? በቼ ለምሳሌ ቸርነት ለቹቹ እህቱ ቺፕስ ሰጣት። ቸርነት ለቹቹ ለምትባል እህቱ ምን አደረገ? ቺፕስ ሰጣታል። ቸ መጀመሪያው፣ ቹ ሁለተኛ፣ ቺ ሶስተኛ። ሶስቱም የቸ ዝርያዎች እዚህ ውስጥ ሆነው አረፍተ ነገር ምን አደረግን? መሰረትን ማለት ነው። ቸርነት ለቹቹ እህቱ ቺፕስ ሰጣት፣ ገዛላት ማለት እንችላለን። ብዙ ነገር ማለት እንችላለን እዚህ ላይ ማለት ነው። እና ሌላው ደግሞ ቻርለስ ቼስ ተጫወተ። ቻርለስ የሚለው እንግዲህ እንግሊዝኛ እንትን ነው። በአማርኛ በቸ ቤት የሚመሰረቱ ቃላቶች የተዋሱ ቃላቶች ናቸው። የአማርኛ የራሱ የሆኑ ሳይሆን የተዋሳቸው ቃላት ስለሆኑ ቻርለስ ቼስ ተጫወተ እያልን ነው። ቻርለስ የሚባለው ሰው ቼስ ጌም ጨዋታውን ተጫወተ እያልን ነው ማለት ነው። እዚህም ደግሞ ቻና ቼ አምስተኛ አሉ። ስድስተኛ ሌላኛው ችግር ካለ ለቾምቤ ንገሩት። ምን አለ? ቺ በሚለው ችግር የሚለውን ቾ በሚለው ደግሞ ቾምቤ የሚለውን አምጥተን እና አንድ አረፍተ ነገር ችግር ካለ ለቾምቤ ንገሩት የሚለውን አረፍተ ነገር መሰረትን ማለት ነው። እንግዲህ መጀመሪያ ምኖቹን
ፊደላቶቹን አየን። ከዛ ቃላትን መሰረትን። ከቃላት በኋላ ደግሞ አረፍተ ነገር ማለት ነው። እንደዚህ እያለ ነው የሚሄደው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ከኛ ጋር ስለነበራችሁ እናመሰግናለን።